ሰላም ሰላም ጋይስ እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አንድ ትልቅ የሚባል መረጃ ዛሬ እጃችን ገብቷል በስተመጨረሻም። ይህ ማለት ማን ነው? ጆን ዳንኤል እና በጃኒ አካውንት ላይ የተፈጠረው ትልቅ ነገር ነው እጃችን የገባው። እስከ ቪዲዮ መጨረሻ ድረስ አብራችሁን ከሆናችሁ ሁሉንም ነገር እስከ መጨረሻው ድረስ ማለት ነው እየተከታተልን እናቀርብላችኋለን። ጃኒ የአዶናይ ባለቤት እንደሆነች እናውቃለን። ከጆን ዳንኤል ጋር ደግሞ የሆነ ሪሌሽንሺፕ ነበራቸው ከዚህ በፊት። ይሄ ማለት ደግሞ ዛሬ ላይ ምን እንዳጋጠማት ጆን ዳንኤል ምን ብሎ እንዳስፈራረት በሙሉ ዛሬ ፍርጥርጥርጥርጥ አድርጋ ተናግራለች። እስከ ቪዲዮ መጨረሻ ድረስ እናንተ አብራችሁን ከቆያችሁ ያለምንም ጥርጥር ይሄን ሁሉ መረጃ አርጌ ዝርግፍ ነው ለእናንተ። እኔ ሆዴ ቲማቲም ነው፣ መደበቅ የሚባለውን ነገር አላቅም። ለዛ ነው ግን ከእናንተ በጠብቀው አንድ ነገር አለ። ይሄን ቪዲዮ ላይክ ካላረጋችሁ ግን ይደብረኛል ማለት በጣም ይደብረኛል። ይሄው በቃ ለእናንተ ብዬ መረጃን ለማድረግ ከኢንተርኔት ዓለም ሳርቅ ይኸው ቁጭ ብዬ ነው ሙሉና ጋይስ ሰብስክራይብ አላረጋችሁም። እግዚአብሔርን ሰብስክራይብ አታረጉ። ለምንድን ነው የማታረጉት? እኔ ከወንድማችሁ ነኝ። እኔም ነገ ይለፍልኝ። እስቲ ቢያንስ የሆነ ነገር ሞራል ይሰማኝ። ሰብስክራይብ አድርጉ እስቲ የሆነ ሰከንድ ልስጣችሁ። እኔም የህሊና ጸሎት ላድርግ እንድታረጉ። እስከዛ እስካሁን አላርክም። አርገው፣ በእናትህ አርገው፣ የምር አርገው። ለአንተም ህሊና ጸሎት የሆነ የተወሰነ ሰከንድ ልስጥ። አዎ ብራዘሬ፣ አንቺ መቴ ቴንኪው ሰብስክራይብ ስላደረግሽ። ላይክ አርጊው ደግሞ ይህን ቪዲዮ የምር ይጠቅማል እስከ መጨረሻው ድረስ ካያችሁት ማለት። አረ በስመ አብ። እውነት ከሆነ ግን ማለት ነው እኔ በጣም ሲበዛ በጆን ዳንኤል በጣም ልደበርበት ነው ማለት ነው ከምላችሁ በላይ። እኔ ለማንም ወገን ወቅኛ አይደለም፣ ጆን ዳንኤልን መልካም ስራ የሚሰራው ግን ይሄ ነገር ጸብ ሊጭር ከሆነ በጣም ይደብረኛል ማለት ነው። ግን ጃኒን የዚህ ልክ ደግሞ አካውንቷን እስከማዘጋ ድረስ እሷ ለመበቀል እንደዚህ ከዚህ በፊት ደግሞ ሲመታት የነበረውን ነገር እንዳለ እያሳየች ነው። ቪዲዮን አሳያችኋለሁ ማለት ነው እሷ የተናገረችውን እና ይህን ነገር አድርጎ ከሆነ እውነት ይደብራል፣ በቃ ይደብራል። ሙሉ የኢትዮጵያ ሕዝብ ደግሞ እንደሚነሳበት አልጠራጠርም ማለት ነው። ምክንያቱም በጃኒ በኩል ያሉ የጃኒ ፎሎወሮች አሉ፣ በአዶናይ ደግሞ ማለት አዶናይ ሌላ ታሪክ ውስጥ አዶናይ እና ጆን ዳንኤልን በዚህ ሰዓት ስታነጻጽሩ የጆን ዳንኤል ደጋፊዎች እንዳላችሁ አውቃለሁ። እኔ ማንንም ወግኛ አይደለም አሁንም የማወራው ማለት ነው። ግን እንደዚህ አይነት ስራ መጥፎ ስራ የሚሰራ ከሆነ ደግሞ ማለት ነው ከመጥፎ ጎን ልሆን አልችልም፣ በጎ ከሚሰራ እንጂ። አዶናይ አልደረሰበትም፣ ጃኒም አልደረሰችበትም። ተወኝ ስትለው ስትላይ ላይ ተናኗል ነው እውነት ለመናገር እስኪበቃው ሲሰድባት እስኪበቃው እስኪያንቋሻት ድረስ። ግን ይሄ ደግሞ በጃኒ የመጣው የበፊት ግንኙነታቸውን ምክንያት በማድረግ ዛሬ ላይ የእነሱ የሁለቱን ፍቅር ለመበጥበጥ ከሆነ ማለት ነው አንደኛ የጆን ዳንኤልን አካውንት ሪፖርት ማድረገው እኔ ሆናለሁ ማለት ነው። ገባችኋ? ምክንያቱም እኔ ከእውነት ጎን ስለምቆም ነው። ግን ጆን ዳንኤል በዚህ ልክ እንደዚህ ያደርጋል ብዬ ደግሞ አላስብም። እውነቷ እስከምትጣራ ድረስ እኔ ይኸው ሰብስክራይብ አድርጋችሁ ጠብቁኝ። ሁሉንም ነገር ፍርጥጥ አድርጌ እጠብቃችኋለሁ። እያንዳንዷ መረጃ አታመልጠኝም። መረጃ አንተርበሉኝ እኔን። ስለዚህ እሷ ያለችውን ነገር እንመለስ። ዓመታት እያስፈራረኝ ኑረናል እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኖ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው በጣም። ባይዘው እዚህ ጋር አንድ ነገር ብያችሁ ማለት ፈልጋለሁ። ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ በረችበት ሰዓት ላይ ማንም ሰው ሊወቅሳት አይገባም። ምክንያቱም ማንም ሰው ካገኘው ጋር ፍቅር ሊይዘው ይችላል። ማንም ሰው ካገኘው ጋር ሊዋደድ ይችላል። ማለት በአጋጣሚ ተገናኝተው ሊሆን ይችላል። እሷ ወደው እሱም ወዷት ምናምን ነገር ያው ወንድና ሴት እኛም
የሆነ በቃ ጀንጀና እንደምናሳምነው ምናምን ስታፍ እነሱም አብረው ሊሆኑ ይችላሉ በዚህ ሰዓት ላይ ማለት ነው። እንዴት ምናምን ብላችሁ ልጠይቁ የምችሉ ሰዎች አላችሁ። ግን ይሄ ያለፈ ታሪክ እስከሆነ ድረስ ደግሞ በዝግታ እንድናፍ ለቪዲዮ እንመለስ። ነበር የሚያሰቃይ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጠላ የመታኝ አሉ ቁስሎች ስክሪፕት ታስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት ታስጠነቅቁልኝ ነው። ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔ የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለእነሱ ነው የምኖረው እና እንዳልፍልኝ ለእናንተ መናገር እፈልጋለሁ እና አመሰግናለሁ። አካውንቴ ባኑማ ከዚህ በፊት ዋርኒንግ ኖሮ ታውቃላችሁ። አሁን ትናንትና ማሳለፍ ሳለኝ የተዘጋው ምንም ማድረግ አይደለም እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይህ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጠላ በሱ ነበር የሚያስፈራረኝ። ላይቬን እያዘጋ ነበር የሚያስፈራረኝ። ምንም አታነጭም እያለኝ ይህንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አብሬት እንደሚያደርገኝ እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። የምሬን ነው የምላችሁ ማለት ነው። የምሬን ነው የምላችሁ። ያው አሁንም ዛሬም ነገ የምላችሁ ምንድነው የሰውን ልቦና የሚያውቀው እግዚአብሔር ብቻ ነው። እኛ ትክክለኛ መረጃ ከባለቤቱ ያገኘነውን ነው የምናቀርበው። ግን ጃኒ ያለችው ነገር እውነት እንደዚህ ከሆነ ጆን ዳንኤል በጣም ፋውለኛ ነው። ምክንያቱም ይሄ ልጅ እችን ልጅ እየያዛት ያለው በአንድ ነገር ነው፣ እሱም በማስፈራራት ይመስለኛል እንደኔ ማለት። ጆን ዳንኤል ደግሞ እንደዚህ ማድረግ የሌለበት ሰው ነው በእርግጥ ማለት ነው። ካለው ታዋቂነት የተነሳ ካለው ተጽዕኖ አሳዳሪነት የተነሳ እንደዚህ ማድረግ የሌለበት ሰው ነበረ። መውደድን በዚህ መልኩ መግለጽ አይችልም። አንተ ወንድ ስለሆንክ የበላይነት ሊሰማ አይችልም። ገባ አይደለ? እንደፈለግ ልትጫወትባት ደግሞ ማንም አይፈቅድልም። ምክንያቱም የእሷ የራሷ መብት ስላላት ማለት ነው። ስለዚህ አንተ የጨቆካት፣ አንተ እየበደልካት፣ እሷ ግዴታ መቀመጥ ወይ ደግሞ ግዴታ ከአንተ ጋር መሆን ግዴታ የለባትም። ገባ አይደለ? ወይ ደግሞ አንተ ጋር ፈለግካት እሷ ሌላ ሰው እንትን ብትል አንተ እንደዚህ መጨቆን ግድናት የለህም እንደኔ ማለት ነው። ስለዚህ ጃኒ አካውንቷን ከዚህ በፊት ላይ ስታዘጋ ምናምን ስትናገር እኔ ራሱ አውቃለሁና ግን በማስፈራራት የሚሆን ነገር የለም። ጆን ዳንኤል ደግሞ ስትታይ እንደዚህ የምታረግ ሰው አይደለህም። ካንተም እንጠብቃለን፣ ካንተም የምንጠብቀው መልስ አለ። እውነት ይህን ነገር አድርገው ከሆነ እንደ ኢትዮጵያ ሕዝብ እኔም ሙሉ የኢትዮጵያ ሕዝብ እንደሚያዝንብህ አልጠራጠርም። እውነትም ለመናገር ከሆነ ደግሞ ስለ ጃኒ ስናወራ ጃኒ አንድ ቀን ሰው ላይ ደርሳ አታውቅም። ስለ እውነት ከተናገርን ማለት ነው አንድን ሰው ላይ ደርሳ አታውቅም። እኔ እሷም ሆነ አዶናይ ማለት ነው ማንንም አልወግንም። አንድ ሰው ላይ ሲደርሱ አይቼ አላውቅም። ጃኒ ላይፍ ትገባለች፣ ትጫወታለች፣ ምን ትላለች ምናምን ነገር ወፍ እዛ ላይ ስላት ሲናገሯት ራሱ በለቅሶ ነው መልሰው ማለት ነው። ግን እንደዚህ አይነት ነገር አይገባትም። ያለውን ነገር ለማስተካከል ሞክሩ። እኛ የሚያምርብን መፋቀር እንጂ መጣላት፣ እርስ በርስ ደግሞ እንደዚህ ሌላ አሽሙር ውስጥ መግባት ምናምን አይሆን። ገባችሁ? አንዱን ለመጣል አንዱን ለማንሳት ምናምን የሚሆን ነገር የለም። ጆን ዳንኤልም ይሄን ጥፋት ሰርተህ ከሆነ ባለማወቅ ሊሆን ይችላል ወይ በመውደድ ስታፍ ሊሆን ይችላል። ስለዚህ አንተም መመለስ አለብህ። በይቅርታ የማይፈታ ነገር የለም ማለት ነው። ስለዚህ እኛ ደግሞ ሀገራችን የምናስጠራው በእንደዚህ አይነት ሁኔታ ሳይሆን በመቀናናት ወይ ደግሞ አንዱ ትልቅ ሲሆን አንዱ እዛ ሰው ላይ ለመድረስ ሲል እንደዚህ ሳይሆን በርትተ በመስራት በርትተ የኢትዮጵያን ብዙ ኢትዮጵያውያን ልቦች ውስጥ በመግባት ብዙ ስራ መስራት ትችላለህ። ገና ወጣት ነህ። እንደዚህ በማድረግ ግን ምንም ነገር ልትፈይድ አትችልም። እና እኔ እንደ ወንድምነት መክር ምንድነው ይሄን ነገር ተው።
ካረከውም ተው። ስለዚህ የዚችን ልጅ አካውንት አስመልስላት። አለበለዚያ ግን ማለት ነው አለበለዚያ ጥፋተኝነት ከታወቀብህ አንተ ክፉ አደጋ ውስጥ እንደምትገባ አልጠራጠርም ማለት ነው። የኢትዮጵያ ሕዝብ ስለማቀው ገባል። ስለዚህ ውድ ተመልካቾቼ ይህን ነገር በደንብ እየተከታተልን ዲፕ እየገባን ደግሞ ብዙ ነገር ስለዚህ ነገር እንዳለ አንድ መረጃ ሳጠልፍ ቁልጭ አድርጌ ያስቀምጥላችኋለሁ። እናንተ ብቻ የሚጠበቅባችሁ ይህን አካውንት ሰብስክራይብ አድርጉና እስከ መጨረሻው ቪዲዮ ኔት ከዛ ላይክ አድርጉትና ብዙ ሰው ጋር ይድረስ፣ ያልሰሙ እንዲሰሙ ማለት ነው። ስለዚህ ይህን አካውንት ሰብስክራይብ አድርጉ፣ ትጠቀማላችሁ እንጂ አትጎዱም፣ እመኑኝ። ስለዚህ ሳትነቁት ሰብስክራይብ አድርጉ፣ ትልቅ ቦታ ይደረሳል ማለት ነው። ከዚህ ነው ሁሉም የጀመረው እና እንደዚህ አይነት መረጃዎች ደግሞ እያንዳንዱ የፈጠነ ነው ማቀርብላችሁ ማለት ነው። ስለዚህ የፈጠነ ሰብስክራይብ አድርጉ። ይመቻችሁ። ሰላም ሁኑልኝ። እወዳችኋለሁ።